ሪያል ማድሪዶች ኢብራሂማ ኮናቴን ማስፈረማቸውን አረጋግጧል። ማንቸስተር ሲቲዎችም ሳንድሮ ቶናሊን ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬ ቆይታችን የዓለም ዋንጫውን እንደዚሁም ደግሞ ሪያል ማድሪዶች ኢብራሂማ ኮናቴንና በርናንዶ ሲልቫን ማስፈረማቸውን እንደዚሁም ማንቸስተር ሲቲዎችም ሳንድሮ ቶናሊን ማስፈረም እንደሚፈልጉ የተመለከቱትን ዘገቦች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ትናንትናና ከትናንትና ወደ የተደረጉትን የዓለም ዋንጫ ጨዋታዎችን የምንመለከት ይሆናል። ከትናንትና በስቲያ በተደረጉት ጨዋታዎች ስንጀምር ፈረንሳይ ከሴኔጋል በተገናኙበት ጨዋታ የፈረንሳይ ብሔራዊ ቡድን ሴኔጋልን 3-1 በሆነ ውጤት ማሸነፍ ችሏል። የማሸነፊያዎቹንም ግቦች ሚባፔ ሁለቱን ማስቆጠር ሲችል ቀሪዋን ግብ ደግሞ ባርኮላ ነበር ማስቆጠር የቻለው። የሴኔጋልን ብቸኛ ግብ እምባዬ በ95ኛው ደቂቃ ላይ ማስቆጠር ችሏል። ጨዋታውን ከተመለከታችሁ ሴኔጋሎች በተለይ የመጀመሪያውን አጋማሽ ሙሉ ለሙሉ ብልጫ አሳይተው ነበር። በተደጋጋሚም ጫናዎችን ሲፈጥሩ መመልከት ችለናል። ሁለት ግብ ማስቆጠር የሚችሉባቸውንም አጋጣሚዎችም አግኝተው ነበረ። ነገር ግን እነዚህን አጋጣሚዎች ሳይጠቀሙበት ቀርቷል። ሁለተኛው አጋማሽ ላይ የፈረንሳይ ብሔራዊ ቡድን የተሻለ ሆኖ መቅረብ ችሏል። በተደጋጋሚም ወደ ሴኔጋል የግብ ክልልም ሲደርስም ተመልክተናል። በጣም ፈጣን የሚባልም ጨዋታም ሲጫወትም የተመለከትንበትም አጋጣሚ አለ። ይህንንም ጫና ተከትሎ ባስቆጠሯቸው 3 ግቦች ሴኔጋልን 3-1 በሆነ ውጤት ማሸነፍ ችሏል። የ2002ቱን የዓለም ዋንጫም የተሸነፉበትንም አጋጣሚ መበቀልም የቻሉበት ሁኔታ መፈጠርም ችሏል። በሌላ በተደረገ ጨዋታ ኖርዌይ ኢራቅን 4-1 በሆነ ውጤት ማሸነፍ ችላለች። የኖርዌይን የማሸነፊያ ግብ ኤርሊንግ ሃላንድ ሁለቱን ሲያስቆጠር ቀሪዎቹን 2 ግቦች ኦስቴጋርድና ሁሳም በራሱ ግብ ላይ ማስቆጠር ችሏል። ሁሳም በራሱ ግብ ላይ ማስቆጠር ብቻም ሳይሆን የኢራቅን ብቸኛ ግብንም በ39ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይ ኤርሊንግ ብሎት ሃላንድ የጨዋታው ኮከብ ተብሎ መመረጥ ችሏል። ሌሊት ላይ በተደረጉ ጨዋታዎች አርጀንቲና ከአልጄሪያ ጋር ሲገናኙ በሜሲ 3 ግቦች ታግዞ 3-0 በሆነ ውጤት ማጠናቀቅ ችሏል። ሜሲም ከዚህ ቀደም በሮናልዶ ተይዞ የነበረው በትልቅ እድሜው ሃትሪክ በዓለም ዋንጫ ላይ የመስራትን ሪካርድ በ38 ዓመቱ ማሻሻል ችሏል። በሌላ በተደረገ ጨዋታ ኦስትሪያ ከጆርዳን ጋር ሲገናኙ ጨዋታውንም 3-1 በሆነ ውጤት ማሸነፍ ችላለች። ፖርቹጋል ከዲሞክራቲክ ኮንጎ የተገናኙበትን ጨዋታ ደግሞ አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉት። ፖርቹጋሎች 7ኛው ደቂቃ ላይ ኔቬዝ ባስቆጠራት ግብ 1-0 መምራት ችለው ነበረ። ነገር ግን ዲሞክራቲክ ኮንጎች በዊሳ አማካኝነት ባስቆጠራት ግብ አንዳቻ በሆነ ውጤት ሊያጠናቅቁ ችሏል። ይህንን ጨዋታ እንግዲህ ፖርቹጋሎች ያሸንፋሉ ተብሎ ተጠብቆ ነበር። ነገር ግን ዲሞክራቲክ ኮንጎ ባሳዩት ድንቅ የሚባል እንቅስቃሴ ነጥብ ተጋርተው ሊወጡ ችሏል። በሌላ በተደረገ ጨዋታ የእንግሊዝ ብሔራዊ ቡድን ክሮኤሽያን 4-2 በሆነ ውጤት ማሸነፍ ችሏል። የእንግሊዝን የማሸነፊያ ግቦች ሁለቱን ሃሪኬን ማስቆጠር ሲችል ቀሪዎቹን ቤሊንግሃምና ራሽፎርድ ማስቆጠር ችሏል። በጨዋታው ላይም የእንግሊዝ ብሔራዊ ቡድን በተለይ ደግሞ ሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴን ማድረግ ችሏል። የመጀመሪያው አጋማሽ ላይ ክሮኤሽያም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበር። የተለያዩ ሙከራዎችንም ማድረግም ችሎ ነበረ። ከኋላ በመነሳትም ሁለታቻ መሆንም ችሎ ነበረ። ነገር ግን ሁለተኛው አጋማሽ ላይ እንግሊዝ ብሔራዊ ቡድን ባስቆጠሯቸው 2 ግቦች 4-2 በሆነ ውጤት ሊያጠናቅቁ ችሏል። ሌሊት ላይ በተደረጉ ጨዋታዎች ጋና ፓናማን 1-0 በሆነ ውጤት ማሸነፍ ሲችሉ ኡዝቤኪስታን ከኮሎምቢያ ጋር ያደረጉትን ጨዋታ የኮሎምቢያ ብሔራዊ ቡድን 3-1 በሆነ ውጤት ማሸነፍ ሲችሉ የባየር ሙኒክና የቀድሞ የሊቨርፑል ተጫዋች የነበረው ሉዊስ ዲያዝም በጨዋታው ላይ ኮከብ መባለም የቻለ ተጫዋችም ሆኗል። በመቀጠል የምንመለከተው ሪያል ማድሪድን የተመለከቱትን ዘገቦች ይሆናል። ሪያል ማድሪዶች እንግዲህ በዛሬው ዕለት ኢብራሂማ ኮናቴን ማስፈረማቸውን አረጋግጧል። እንደዚሁም እንደሚታወቀው ከጥቂት ቀናቶች በፊትም በርናንዶ ሲልቫን ማስፈረማቸውንም አረጋግጠው ነበረ እና እነዚህን 2 ተጫዋቾች እንግዲህ በነጻ ዝውውር ነው ማስፈረም የቻሉት። በርናንዶ ሲልቫ እንደሚታወቀው ላለፉት ጥቂት ዓመታት በማንቸስተር ሲቲ ቤት በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው የነበረው። እንደሚታስታውሱት እንግዲህ 2017 ላይ ነበረ ከሞናኮ ይህንን ተጫዋች ማንቸስተር ሲቲዎች ማስፈረም የቻሉት። በማንቸስተር ሲቲም 460 ጨዋታዎችን ማድረግ ሲችል የተለያዩ ዋንጫዎችን ማሳካት የቻለ ተጫዋች ነው። በተለይ ደግሞ 6 የፕሪሚየር ሊግ ዋንጫዎችን ማሳካት ችሏል። እንደዚሁም ለማንቸስተር ሲቲ በታሪካቸው የመጀመሪያውን የሻምፒየንስ ሊግ ዋንጫም ሲያሳኩ በቡድን ውስጥም በጣም ወሳኝ የሚባላል ሚናን መጮት የቻለ ተጫዋች ነው የነበረው። ከዛ በተጨማሪም የኤፍኤ ካፕ፣ ካራባኦ ካፕ፣ የክለቦች የዓለም ዋንጫ፣ የሱፐር ካፕ እንደዚሁም ደግሞ
ደግሞ የኮሚኒቲ ሺልድ ዋንጫዎችን በማንቸስተር ሲቲ ቤት ማሳካት የቻለ ተጫዋች ነው። ነገር ግን በማንቸስተር ሲቲ ቤት የሚያቆየውን ኮንትራት መጠናቀቁን ተከትሎ በዚህ ሰዓት ላይ የሪያል ማድሪድ ተጫዋች ሊሆን ይችላል። እንደሚታወቀው ባርሴሎናዎችና አትሌቲኮ ማድሪዶች ይህንን ተጫዋች ለማስፈረም በጣም ትልቅ ጥረት አድርገው ነበር። ነገር ግን በስተመጨረሻ ወደ ሪያል ማድሪድ ለመቀላቀል ወስኗል። ከሱ በተጨማሪም በዛሬው ዕለት ኢብራሂማ ኮናቴን በነፃ ማስፈረማቸውንም አረጋግጧል። እንደሚታወቀው ይህ ተጫዋች እንግዲህ በሊቨርፑል ነበር ሲጫወት የነበረው። ሊቨርፑሎችም 2021 ላይ ነበር በ35 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ከአርቢ ሌፕዚግ ማስፈረም የቻሉት። ላለፉትም 5 ዓመታትም በሊቨርፑል ቤትም መጫወትም ችሏል። የፕሪሚየር ሊግ፣ የኤፍኤ ካፕ፣ የካራባኦ ካፕ ዋንጫዎችንም በዚሁ ቆይታው ማሳካት የቻለ ተጫዋች ነው የነበረው። ላለፉት 5 ዓመታትም ለሊቨርፑል 183 ጨዋታዎችን ማድረግ ችሏል። በዋነኝነትም ከቨርጅል ቫን ዳይክ ጋር በጣም አስደናቂ የሚባል ጥምረትንም ማሳየት የቻለ ተጫዋች ነው የነበረው። በተለይ ደግሞ በ2024/25 የውድድር ዘመን ላይ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ሲያሳኩ የዚህ ተጫዋች ሚና በጣም ላቅ ያለ ነው የነበረው። እንደምታስታውሱት በዛ የውድድር ዘመን ላይ የመጀመሪያውን ጨዋታ በተቀያሪ ወንበር ላይ ነበር የጀመረው። ከዛ በኋላ ግን እያንዳንዱን ጨዋታዎች ካልተጎዳ በስተቀር በቋሚነት ከቨርጅል ቫን ዳይክ ጋር ሲጀምር የተመለከትነው ተጫዋች ነው። በዛም የውድድር ዓመት በጣም ድንቅ የሚባል እንቅስቃሴ ማድረግም ችሏል። ሊቨርፑሎችም እንግዲህ የዚህ ተጫዋች ኮንትራትን ለማደስ የተለያዩ ንግግሮችን አድርገው ነበረ። ነገር ግን እነዚህ ድርድሮች ባለመሳካታቸው ምክንያት በስተመጨረሻም ሊቨርፑልን በነፃ ሊለቅ ችሏል። በእርግጥ በተጠናቀቀው የ2025/26 የውድድር ዘመን ላይ በጣም ምርጥ የሚባል እንቅስቃሴን አድርጓል ለማለት ትንሽ ያስቸግራል። በጣም የዋዠቀ አቋምን ሲያሳዩ ከነበሩ ተጫዋቾች መካከል አንደኛው ኢብራሂማ ኮናቴ ነው። በእርግጥ አንዳንድ ጨዋታዎች ላይ ጥሩ የሚባል እንቅስቃሴን ሲያደርግ ነበር። ነገር ግን ደግሞ አብዛኞቹን ጨዋታዎች ላይ በጣም መጥፎ የሚባል እንቅስቃሴን ሲያደርግ የተመለከትነው ተጫዋች ነው። እንደዛም ቢሆንም ግን ኳሊቲ ያለው ተጫዋች እንደሆነ ከዚህ ቀደም በነበሩት እንቅስቃሴዎቹ በደንብ መመልከት ችለን ነበረ። ለዛም ነው ሊቨርፑሎች ኮንትራቱን ለማደስ ጥረት ሲያደርጉ የነበሩት። ነገር ግን ስምምነት ላይ ባለመድረሳቸው ምክንያት በነፃ ከሊቨርፑል ለቆ ሪያል ማድሪድን ሊቀላቀል ይችላል። ለሪያል ማድሪድ ጥሩ ቢዝነስ ነው ብዬ ነው የማስበው። በተለይ ያለፉትን ዓመታት ከተመለከታችሁ እነ ኢደር ሚሊታው፣ እነ ዴቪድ አላባ እንደዚሁም ደግሞ ሩዲገርም በተወሰኑ አጋጣሚዎች ጉዳት ሲያስተናግድ የተመለከትነው ተጫዋች ነው። በነዛ ምክንያትም እንግዲህ ልምድ ያለው የተከላካይ መስመር ተጫዋች እንደሌላቸውም በተደጋጋሚም ሲናገሩ ነበርና ያንን ቦታ ከቨር ለመስጠት ይህንን ተጫዋች ማስፈረማቸው ትልቅ ጥቅም ይሰጣቸዋል ተብሎ ይጠበቃል። እንደሚታወቀው በዚህ ሰዓት ኢደር ሚሊታው ባጋጠሙ የሃምስትሪንግ ጉዳት ምክንያት ረዝም ላለ ጊዜ ከሜዳ ይርቃል ተብሎ ነው የሚጠበቀውና የኢብራሂማ ኮናቴ ለሪያል ማድሪድ መፈረምም ምናልባትም ያንን ክፍተት ለመሙላት ትልቅ ጥቅም ይሰጣቸዋል ተብሎ ይጠበቃል። በተጨማሪም ጆዜ ሞሪኖ ሊገነቡት ላሰቡት ቲም ለሚያመጡት የጨዋታ ስታይልም ኢብራሂማ ኮናቴ ትክክለኛው ተጫዋች ሊሆን እንደሚችልም ነው እየተነገረ የሚገኙና ከዚህ በኋላ እንግዲህ ኢብራሂማ ኮናቴ የሪያል ማድሪድ ተጫዋች መሆኑ ተረጋግጧል። በቀጣይ ሲዝንም በላሊጋው ለሪያል ማድሪድ ሲጫወት የምንመለከተው ይሆናል። እንደዚሁም ከቀድሞ ከቡድን አጋሩ ከትሬንት አሌክሳንደር አርኖልድ ጋር አብሮ ሲጫወቱ የምንመለከታቸው ይሆናል። ስኬታማ ይሆናል የሚለውን ነገር አብረን የምንመለከተውም ነገር ነው። በእናንተ ሀሳብ ግን ኢብራሂማ ኮናቴ ወደ ሪያል ማድሪድ መዘዋወሩ ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ማንቸስተር ሲቲዎችን የተመለከተውን ዘገባ ይሆናል። ዘ አትሌቲክስ እንደዚሁም ፋብሪዞ ሮማኖ ይዞት በወጡት መረጃ መሰረት ማንቸስተር ሲቲዎች የኒውካስል ዩናይትድ ተጫዋች ሆነውን ሳንድሮ ቶናሊን ማስፈረም ይፈልጋሉ እየተባለ ይገኛል። እዚህ ተጫዋች ላይ እንግዲህ የተለያዩ ክለቦች ፍላጎታቸውን እያሳዩ ነው የሚገኙት። ከጥቂት ቀናቶች በፊት ቶተናሞች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው፣ በተለይ ደግሞ የቶተናም አዲስ አሰልጣኝ የሆኑት ሮበርቶ ዲዘርቪ ከዚህ ተጫዋች ጋር ለመስራት ፍላጎት እንዳላቸው ሲነገር ነበረ። አሁን ላይ ደግሞ ማንቸስተር ሲቲዎች ይህንን ተጫዋች ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ማንቸስተር ሲቲዎች በዚህ ሰዓት ላይ የኖቲንጋም ፎረስት ተጫዋች የሆነውን ኤሌት አንደርሰንን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። እሱን ቢያስፈርሙ እንኳን ራሱ ይህንን ተጫዋች ሳንድሮ ቶናሊን ማስፈረም እንደሚፈልጉ ነው እየተነገረ የሚገኘውና በዚህ የክረምት የዝውውር መስኮት ሁለት የመሀል ሜዳ ተጫዋቾችን ማስፈረም ይፈልጋሉ። እነዚህ ሁለት ተጫዋቾች ደግሞ ኤሌት አንደርሰንና ሳንድሮ ቶናሊ እንደሆኑ ነው እየተነገረ የሚገኘውና ቡድናቸውን በደንብ ለማጠናከር ቆርጦ እንደተነሱ እንግዲህ በደንብ እየተመለከትን ነው የምንገኘው። ምክንያቱም አሁን እንኳን ኤሌት አንደርሰንን ብቻ ቢያስፈርሙ እንኳን ራሱ በጣም ጠንካራ የሚባል እስኳድ አላቸው። ነገር ግን ደግሞ ከዚህም ጥንካሬ የበለጠ ጠንካራ እንዲሆን እንደዚሁም ደግሞ ለኤንዞ ማሬስካ ያጮት ስታይል እንዲመችም ተደርጎ እነዚህ ሁለት ተጫዋቾችን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። የማንቸስተር ሲቲ እዚህ ተጫዋች ላይ ያላቸው ፍላጎት እንደዚሁም ደግሞ ተጫዋቹን ለማስፈረም እንቅስቃሴ ማድረጋቸው ያን ያህል የሚያስገርም አይደለም። ኒውካስል ዩናይትዶችም
ማንቸስተር ሲቲ ተጫዋቹን ቢሸጡትም ያን ያህል የሚያስገርም አይደለም። ለቶተናም ግን ትንሽ የሚያስገርም ነው። ምክንያቱም ቶተናሞች ያለፉትን 2-3 ዓመታት ላለመውረድ እየተፋለሙ ያሉ ክለብ ናቸው። በእርግጥ በታሪክ ከተመለከትን ከኒውካስል ዩናይትድ የተሻሉ ሊሆኑ ይችላሉ። ነገር ግን አሁናዊ ብቃቱን ከተመለከትን፣ ወቅታዊ ብቃት ከተመለከትን ያለፉትን 2-3 ዓመታት ኒውካስል ዩናይትዶች ከቶተናም የተሻለ ደረጃን ይዘው ነው ያጠናቀቁትና በተሻለ መንገድ ላይ ነው የሚገኙት። በእርግጥ ኒውካስል ዩናይትዶች ያላቸውን ሀብት መጠቀም አልቻሉም እንጂ ከቶተናም የበለጠ በጣም ጠንካራ የሚባሉ በጣም ሀብታም የሚባሉ ባለቤቶች ነው ያሏቸውና ቡድኑን ያጠናክሩታል ተብሎ ተጠብቆ ነበር። ነገር ግን በተለያዩ ምክንያቶች ቡድኑን ሳያጠናክሩ ቀርቷል። እንደዛ ቢሆንም ግን በዚህ ሰዓት ላይ ኒውካስል ዩናይትዶች ከቶተናም የተሻሉ ናቸውና የሳንድሮ ቶናሊ ኒውካስል ዩናይትድን ለቆ ወደ ቶተናም መሄድ ያን ያህል ትርጉም የሚሰጥ አይደለም። ለክለቡም ለቶተናም መሸጥ ያን ያህል ትርጉም አይሰጥም። እንደዚሁም ደግሞ ተጫዋቹም ወደ ቶተናም መሄዱ ያን ያህል ትርጉም የሚሰጥ አይደለም። በተጨማሪም ከማንቸስተር ሲቲ ውጪም ከዚህ ቀደም ስሙ ከአርሰናል ጋር ሲያያዝ የነበረ ተጫዋችም ነውና ምናልባትም ወደ ማንቸስተር ሲቲ ካልሆነ ወደ አርሰናል ቢሄድ ይሻለዋል እንጂ ወደ ቶተናም መሄዱ ያን ያህል ጥቅም አለው ብዬ አላስብም። በእርግጥ ቶተናሞች በዚህ የክረምት የዝውውር መስኮት ቡድናቸውን እያጠናከሩ ነው የሚገኙት። አንዲ ሮበርትሰንን እንደዚሁም ደግሞ ሴኔሲንም በነጻ ዝውውር ማስፈረም ችሏል። ሌሎች ተጫዋቾችንም ይጨምራሉ ተብሎ ነው የሚጠበቀው። እንደዛም ቢሆንም ግን በቀጣይ ዓመት የዋንጫ ተፎካካሪ ይሆናሉ ተብሎ አይጠበቅም። ምናልባትም የሻምፒዮንስ ሊግ ቦታን የሚይዘው ላይ ያጠናቅቁ የሚችሉበት እድልም አለና የሳንድሮ ቶናሊ ወደ ቶተናም የሚዘዋወሩ ነገር ያን ያህል ትርጉም አይሰጥም። እናንተስ በእነዚህ ባነሳናቸው ሀሳቦች ዙሪያ ያላችሁ ሀሳብ አስተያየት ምንድነው? በተለይ ሳንድሮ ቶናሊ ወደ ማንቸስተር ሲቲና ወደ ቶተናም ሊያቀና ይችላል የሚሉ መረጃዎችን እየተመለከትን ነው የምንገኘው። ተጫዋቹ ወዴት ቢያቀና ይሻላል ብላችሁ ታስባላችሁ? እንደዚሁስ ከጨዋታ ስታይል አንጻር ከተመለከተን የሮበርቶ ዲዘርቪ ነው ወይስ የኤንዞ ማሬስካ የጨዋታ ስታይል የሚመቸው ብላችሁ የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።